ፊዮሪ ደወለች። አንሳው ታዲያ ምቹ ፈራው ነች። ምን ያስፈራ ነገር አለ? ጥሩ ነገር ሊሆን ይችላል። አንሳው። ቆይ ኩላሊት መለገስ አልችልም ምናምን ብትለኝስ? እስኪ ሰው ነው ምን ነገር አስባለሁ። ይሻላል። አዎ ሄሎ ፊዮሪ። ሄሎ ብሩኬ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? እኔማ ደህና ነኝ። እንዴት ልትደውይ ቻልሽ? አይ ምንም፣ እንዲሁ ዝም ብዬ ነው። ዛሬ አጋጣሚ ትምህርት ቤት ስላልመጣሁኝ ምን አዲስ ነገር አለ ብዬ ልጠይቅህ ነው። ግን ይህን ልትይኝ ብቻ ነው? አዎ፣ ሌላ ምን ይኖራል ብለህ ነው? እሺ በቃ እሺ በቃ። መልካም ቀን። ፊዮሪ። አቤት ዙፋኔ። ሀኒቾ ሁሉንም ነገር ነግራኛለች። ምን ነገረች? ኩላሊት በመለገሱ ዙሪያ እናትሽ እንደተስማሙ ነግራኛለች። ፊዮሪ ምን ነው ዝም አልሽ? የሆነ ነገር በይኝ እንጂ። ልክ ናት። ዛሬ ሆስፒታል ሄደን አንዳንድ ነገሮችን ቼክ አድርገን ነበር እና ምን አሉሽ? ተስፋ ያለው ይመስለኛል። የተወሰኑትን ደግሞ ሪዛልታቸውን ነገ ተብሏል። ከዛ ሁሉም ነገር ይታወቃል። ይሄ ማለት ለማየ ኩላሊት መለገስ ትችያለሽ ማለት ነው? እሱ መደምደሚያ ላይ ለመድረስ እንኳን ገና ነው። ግን እስካሁን የወሰድኳቸው ምርመራዎች ጥሩ ነገር እንዳለው ነው የተነገረኝ። መስገን ፊዮሪ፣ የምር ምን እንደምልሽ አላውቅም። ብሩኬ ረጋ በል። ገና እኮ ነገሮች ተጀመሩ እንጂ አላለቁም። ቢሆንም እንደዚህ አይነት ተስፋ ያለው ነገር መስማት በራሱ ለኔ ትልቅ ነገር። እሺ በቃ ነገ ስንገናኝ ደግሞ የቀረውን እናወራለን። እሺ ፊዮሪ ባይ። እሺ ቻው። የኔ ልጅ እማዬ 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 የኔ ልጅ እማዬ ቆንጆ ልጅ ይህን ቃላት እኮ ከአንቺ ለመስማት ብዙ ጊዜ ጠብቄያለሁ። እንዴ ይሄ እኮ በጣም ትልቅ ዜና ነው። አሁን እንዲቹ ብቻ ምን እንደምልሽ አላውቅም። የዛሬው ምርመራ ትንሽ ተስፋ አለው ማለት እኛም ተስፋ አለን ማለት እኮ። አዎ በደንብ ተስፋ ይኖረናል። ተመስገን አምላኬ። አንቺ በቃ ወደ ቤት ተልበሉ። እሺ ከአንቺ ይህን ቃል ለመስማት እኮ ብዙ ጊዜ ጠብቄያለሁ። እኔም እኮ እማዬ ብዬ መጥራት ባንቺ መታቀፍ ጠረንሽን እኮ ማሽተት ናፍቆኝ ነበር። የኔ ልጅ እስከ ዛሬ ስላጎደልኩብሽ እናትነት ይቅርታ አድርጊልኝ። አሁንማ ሳልወድ በግድ ይቅርታ እንዳደርግልሽ አስገደድሽ። እንዴት? ቢያንስ በራሴ ተነሳስቼ ኩላሊት እለግሳለሁ ስል እንደናስ ትንሰፈሰብልኝ ያየው እና ለካችሁ ሴት ትሳሳልኛለሽ ብዬ እንዳስብ አደረግሽ። ቆይ እንደማልሳሳልሽ ነበር እንደምታስብ? እስከ ቅርብ ጊዜ ምንም የምትሳሽልኝ አይመስለኝም ነበር። እንዲሰማሽ ስላደረኩሽ ይቅር በይኝ። አሁን ደግሞ ሰው መርዳት ስትል ከጎኔ ስትሆኝ እስከ ዛሬ ያሳጣሽኝን ነገር የመለስሽልኝ ያክል የተሰማኝ። እኔ እኮ ሰው መርዳትሽን አልጠላም፣ ነገር ግን ለአንቺ ስለማስብልሽ ነው። የብሩኬ እናት እኮ ለእኔ ሰው ብዬ ማረቃቸው አይደለም። እሱን አውቃለሁ። ግን ከብሩኬ ጋር ለምንድን ነው አብራችሁ ያልሆናችሁት? እማዬ በቃ አሁን ሻወር መውሰድ አለብኝ። አለመናገር ነው አይደለም? አይደለም። እና እንድነግርሽ ከፈለግሽ በቃ እንደ ልጅ ተንከባከቢኝ፣
አታይ ያኔ እነግርሻለሁ ሁሉንም ነገር። እሱን እኮ ነው ያልችልበትም። እንግዲህ አዝናለሁ ማሚ። ወይኔ አሁን ቆይ እንዴት ነው የማደርገው? ምንድን ነው የማደርገው? አላውቅም። እንዴ ጋሽ ምን ያደረከው? ዞረ ጋቢና ግባ። ሰላም ነው አይደል? ዞረ ጋቢና ግባ አልኩህ እኮ። እሺ ጋሽ አናግረኝ እንጂ ምንድነው አናግራለሁ ያልከኝ? እኔ የምልህ ከትእዛዜ ዝንፍ እያልክ ነው እንዴ? ማ እኔ? አዎ አንተ። ኧረ ጋሽ ምንም ዝንፍ አላልኩም። ታዲያ ምንድን ነው እየተሰማኝ ያለው? ምን ተሰማ? የሆነ የዋሸኝ ነገር ያለ ይመስለኛል። እኔ የምለው አትገናኝ ካልኩ ሴት ጋር እየተገናኘ ነው እንዴ? ኧረ ጋሽ ደግሞ ከሷ ጋር ብገናኝ እስከዛሬ መረጃ አይደርሰን ብለህ ነው? እንዴት ሊደርሰኝ ይችላል? አይ ጋሽ በእርግጠኝነት እኮ ትምህርት ቤት ገብተህ መማር ትችላለህ ስትለኝ እኮ የሆነ ሰው እንደመደበክ በደንብ አውቃለሁ። እንዴት እንደዚህ ልታስብ ቻልክ? ምክንያቱም የአባቴ ልጅ ነኝ። አባቴ ምን ሊያደርግ እንደሚችል እንደማይችል በደንብ አውቃለሁ። ጥሩ። ታዲያ ያን ዝናዛ መምህር ለምንድን ነው የፈለገኝ? ማ አቶ ደሳለኝ? አዎ አቶ ደሳለኝ። እኔ እንጃ ለምን እንደፈለገ። ምን ፈልጎ ነው? እኔ እንጃ እኔ በምን አውቃለሁ ለምን እንደፈለገ። የሆነ ነገር ማን እንደፈለገ ያስታውቃል። አንድ ፊቱን እንደ ሰው ይሄን ፈልጌ ነው አይለኝም። ኧረ ጋሼ ዝም በል። እንደውም አንተ ነህ እንደዚህ አይነት ነገር ውስጥ ገብተህ ብታሰቃይ። በላው ውረድና ወደ ቤት ሂድ። እሺ ቀድመሽኝ መጥተሻል እንዴ? አዎ ልጄ። ትናንሽ ከተናል ፊትሽ ጥሩ አይደለም። የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። ግቢ ልብስሽን ቀይሪና የሚበላ ነገር ቀምሰሽ ማናገርሽ ነገር አለ እንዴ? ማንነትሽ ምን ተፈጥሮ ነው? ምንም አልተፈጠረም። ይልቁንስ ቶሎ ብለሽ ቀይረሽ ነው ጠብቅሻለሁ። ጨረሽኝ እኮ። ምን ላድርግ አልጠግብሽ ብዬሽ እኮ ነው የእኔ ቆንጆ። የእኔ እናት የእኔ ልጅ ንገሪኛ። ምን ልንገርሽ? ስለ ብሩክ ነው።
ብሩኬ እዚህ ትምህርት ቤት ስገባ ብቻውን ወንበር ላይ ቁጭ ብሎ አይቼው ከዛ እሱ ጋር ሄጄ ስቀመጥ አትቀመጪም በሚል ጸብ ነበር የተዋወቀ። ለምንድን ነው አትቀመጭም ያለሽ? ያና ቦታ ስለሆነ ነው። በሰዓቱ ደግሞ ከእሷ ጋር ተጣልቶ እሷ ደግሞ ክፍለ ሀገር ጥላው ሄዳ ነበር። ሀና ማለት እቺ ባለፈው ከአክስቷ ጋር መታዝ ያናገረች ልጅ ናት? ብሩክ እሷን ነው የሚያፈቅረው? አዎ እሷን ነው የሚያፈቅረው። በወቅቱ በምን ነበር የተጣሉት? ድንገት ከተዋወቀችው ልጅ ጋር በ10 ቀን ቁማር ፍቅር አስይሻለሁ አላት። እሷ ደግሞ አታስይዘኝም ብላ ተወራረዱ እና ግን አፈቀረችው። ብሩክ ደግሞ ይሄንን ሲሰማ አበደ። ይሄ ማለት እኮ ሀና ለብሩክ ፍቅር የላትም ማለት ነው። እኔም እንደሱ አስቤ ብዙ ታግዬ ነበር እና አልተረዳሽም? ከዛ በመሀል አደጋ ደርሶበት የመርሳት ችግር አጋጥሞት ነበር እና በረሳ ጊዜ ደግሞ እኔም ብቻ ነበር የሚያስታውሰው። ከዛስ ለተወሰነ ጊዜ አፈቅርሻለሁ ብሎ አብረን ቆንጆ ጊዜያቶችን አሳለፍን። ከዛን ግን ማስታወስ ሲችል ተወሽ? አልተወኝም። እና ምን አደረገ? ከትውስታ በፊትና ከትውስታ በኋላ ሁለት የሚያፈቅራቸው ሴቶች ኖሩት። ከዛን ግን መምረጥ ግዴታ ሲሆንበት እሷን መረጠ። እና ዝም አልሽ? አማራጭ አልነበረኝም። እማዬ ከብሩኬ ጋር ብዙ አለም ነበር፣ ግን ደግሞ በቃ ፈጣሪ አልፈቀደው። ወይኔ ኤልሳ፣ ለመሆኑ ሀና ታፈቅረው የነበረውስ ልጅ? እማዬ በቃ ተይኝ። የኔ ልጅ ይህን ሁሉ ስቃይ ብቻሽ እንድትሰቃይ ስላደረኩሽ ይቅርታ። ምግብን በላሁ፣ ልብሴን ቀይሬያለሁ። እሺ ምንድን ነው የምታማክሪኝ የምፈልግሽ? የኔ ልጅ በጣም እንደምወድሽ ታውቂያለሽ። አውቃለሁ። ከምንም በላይ ደግሞ የማትዋሽኝን ነገር ደስ ይለኛል። እንዴ ኧረ ማሚ በእናትሽ እያስጨነቅሽኝ ነው። ትምህርት ቤት የት? እኛ ትምህርት ቤት ምን ተፈጠረ? አሁን እናንተ ትምህርት ቤት ርዕሰ መምህሩ ደውሎልኝ ነበር። ነገ እንደሚፈልገኝና ቢሮ ሂጄ እንዳናገረው ጠይቁኛል። ማንን? አንቺ? አዎ እኔን። ምን ነው ደነገጥሽ? አይ ለምን ፈልገውሽ ነው እንዴ? ቆይ ሲጀመር ስልክሽን ከየት አምጥተው ነው? ያኔ ስትመዘገቢ የወላጅ ፎርም ላይ ሞልቼው ነበር፣ ከዛ ነው። አሁን ለጠየቅኩሽ ጥያቄ ትክክለኛ መልስ እንድትሰጪኝ እፈልጋለሁ። ለምንድን ነው የጠሩኝ? ምንድን ነው ማሚ? ያጠፋሽው ጥፋት አለ? የለም። ታዲያ ያለ ምክንያት ነው እንዴ ጠሩኝ? ማሚ በእናትሽ እያስጨነቅሽኝ ነው። መቼም የገባሽልኝን ቃል ትተሽ ከያሬድ ጋር እንደገና ማውራት አልጀመርሽም አይደለ? ቤዛ መልሽልኝ እንጂ። ማሚ በቃ አልዋሽሽም። ያሬድ ከአባቱ ጋር ተጣልቶ ከቤት እንዳይወጣ አግተውት ነበር። ከዛ በስንት መከራ ሲመለስ ማውራት ጀምረናል። ማገት? ለምን እንዴ? ልጁ ለምን ያገታል? እሺ እኔ ለምን እንደፈለጉኝ መገመት ትቻለሽ? ማሚ አላውቅም። ከሆነ ጥሩ በቃ ሂጂ ግቢ። ይሁን የደበቅሽ ነገር ነው። የኔ ልጅ ተዘጋጃችሽ? አዎ ተዘጋጅተሽ። እሺ በልኩስ ደርሶ እንዴ
ጀምሮ ነው በሙላ ቁርስ? ከዛሬ ጀምሮ ነው። ከዛሬ ጀምሮ ለምን? ምክንያቱም እናትነቴ በይፋ የታወጀው ገና ትናንት ስለሆነ። ይሄን ያለ የተለየ ምን ሰርተሽልኝ? ይልቅ ነይና እናትነቴን ከተቀበልሽ በኋላ ያዘጋጀውልሽን የመጀመሪያ ቁርስ ብይ። እሱስ ልክ ነሽ። እሺ በቃ ነይ እዚህ አልኩሽ እኮ ነይ እዚህ ብይ። እዚህ ጋር ነው የምበላው። እሺ እኔ ልጅ በቃ ላምጣልሽ። እሺ የኔ ቆንጆ ልጅ ምን ችግር አለ? እናትሽ ጀምሮሽ እኔ ምለው ማምርት ነው ያሬድና የቤዛ ወላጆች አቶ ደሳለኝ እንደሚያወሩ ካወቅሽ አንቺ ለምን አበሻካቱ? ለምንድን ነው አብራችሁ ማለት? ምክንያቱም ስምጣላቸው ስለሆንሽ ነው። እና ይሆንኩ እንደሆነስ? እና ይሆንሽ እንደሆነማ የእነሱ ጉዳይ ይመለከትሻል። ሰማኛለህ። በቃ የተማሪዎቻችን ጉዳይ ስም ጠሪና የዳይሬክተር ጉዳይ ብቻ ሳይሆን የሁላችንም መምህራኖች ኃላፊነት ነው። ገባ? ተይ ይሄን ሪፖርትሽን ወደዛ ነው። ድሮም ክርክር አንቺ መቼም ማለታሽ እንዴ ይሁንች የ85 ዓመት አሮጊትም ወዲህ ውስጥ አለች። ነገረኛ አሮጊት ልጅ ካይመርሽ ማለት ያቤት ደህና ነህ? ደህና ቦቸራ የከፋ ትመስላለህ። ምን ያጋጠመኝ ችግር አለ? ምንም ያጋጠመኝ ነገር የለም፣ ችግር የለም። እኔ የምልህ ቦቸራ ስለ እህቴ የተገኘ ምንም አይነት ፍንጭ የለም? ምንም የተገኘ ፍንጭ የለም። አይዞህ ትገኛለች። እሺ ተሻራ መሰለኝ። ቦቸራ የሚያስፈልግ ነገር ካለ በግልጽ አናግረኝ። እሺ በቻልኩት አቅም አግዛለሁ። እሺ በቃ አመሰግናለሁ። ናስኪ ቦቸራ አራት ሸር በቃ ነው። እውነት አልቀበልም። እውነት ይምንም አይደለም። ያዘውች እግዚአብሔር በጣም አመሰግናለሁ። የምትፈልጉት ታይም ዝግጁ ነኝ። እሺ አግዛለሁ። ይገርማል። የሰው ልጅ ቶሎ ነው የሚቀየረው። የቦቸራ ግን በጣም ተለየ። ይሄንን ሙሱ እስኪ ምረጥ አስቢ። ሙታለች የተባለች የትምሩ ነው እንደገና ለብላ ስደውል ምን አይነት ስሜት ነው? አለማበጡ ብዙ ነው። ለነገሩ ከምንም ነገር በላይ ግን ሳቅና ጨዋታው መቼም ነው የማይረሳ። ጉድ ሞራል ትሻል ቢሮድዬ ጉድ ሞራል። እሱ ደግሞ ምን ማለት ነው? የጉድ ሞራል ማለት ነው አትሸርዬ። ጉድ ሞርኒንግ ገራም ይባላል። ለፈትሪሽ ብዬ ነው እባክሽ። ምን ይመስል ይኸውልሽ የዶሮ አይኔ መሰለ ቡና ላይ ያመጣሁልሽ። ቴንክ ዩ ብቻ ታካቲዚ የትሸር ቢሮ አልሰማሽኝም እንዴ? ታካቲዚ እኮ እሱ ምን ማለት ነው? ታካቲዚ ማጣቂም እንዴ? ተሰማርሽው አንቺ እኮ ነሽ። አንቺ ንገሪኝ እንጂ አስተማሪው አንቺ አይደለሽ እንዴ? ትሸር እኔ እንደዚህ ረቋቋ አላውቅም። ይኸውልሽ እኔ ቦቼክስን እንግሊዝኛ እኮ ማንም አይፈታውም ስል እኮ እኔ እኮ ውሸቴን እኮ አይደለም። ቆይ ይሄን እንግሊዝኛ ማን አስተምሮበት? እንግዲህ ትሸርዬ ምንድነው ጨዋታ ያነሳዋል ይባላል። የኔ ቦቼክስን እንግሊዝኛ ማንም ሰው አይፈታውም። በቃ ለነገሩ ታካቲዚ ያልክ ማለት ፈተው ይችላል። እኔ ምለው ትሸር ሜሮን እቺ ነገር ግን ስትገለበጥ ፍቺ የላትም። ወዴት ነው የምትገለበጠው? ወደ አማርኛ ነው፣ ወደፊት አይሆን። እኔ እንደዚህ አይነት ቃል አይቼም ሰምቼም አላውቅም። እንዴ ወይኔ ቦቼ እና እየተላጡብኝ ነበር ማለት ነው። እናማ የግቢው ተማሪ በሙሉ ነው በአጠቃላይ። አይ ቦቸራ የምትናገረው ነገር ምንም እየገባኝ አይደለም።
እንደው ትጀርዬ እሺ በይ እንዴ እሺ በይ ትጀርዬ ግድ የለሽም እሺ በይ መሰራምን ይሆንክ ነው ተነስ እንጂ ትጀርዬ በጠየቅሽን ጥያቄ እሺ ብለሽ ካልመለስሽልኝ እዚሁ ድፍት እንዳልኩ እቀራለሁ እንጂ አልተሰማም እሺ ተነስ ግድ የለህም መጀመሪያ እሺ በይ እሺ ተስማምቻለሁ ተነስ ተስማማሽ አዎ ተስማምቻለሁ ጎበዝ እሱ እሺ በልሽ ትጀርዬ እሺ ምንድን ነው የሆንከው? ተናገር። እንግዲህ ምንድን ነው ትቸር ሜሮንዬ ሁሉም መሀይብ በመሆኔ ሙድ እያዙብኝ ነው እናማ ምንድን ነው ይኸውልሽ ዛሬ ደረቴን ነፍቼ በሰላም እዚህ ግቢ ውስጥ እንድውል ፍቻቸው ትንሽ ከበድ የሚል ጠንከር ያሉ 2 እንግሊዘኛ ቃላቶችን አስረጅ ከነፍቻቸው ምን ያደርግልሃል? ይሄ ደረቴን ነፍቼ እግሬን ሰቅዬ እጠብራለሁ ትቸርዬ በቃ አንተ ደረትን ለመንፋት ነው የእንግሊዘኛ ቋንቋ ማወቅ የምትፈልገው? ታዲያ እንግዲህ ፈረንጅ አላወራበት ደረቴን ነፍቼ ከጠበርኩ አይበቃም እንዴ? ይበቃል። እሺ ምን አይነት ቃል ነው ማወቅ የፈለግከው? አንተ አመዳምን አንተ ጉጥ እግር የሚሉትን እንግሊዘኛ ፍቺዎች ካወቅ በቂ ነው። ምን እንዴ ምን ነው ትቸር ሜሮን? ምን ነው? አይ ልጆቹ ላይ ያየሁትን ምልክት እኮ አየሁብሽ። እንዴት አይነት ነገር? እንግሊዘኛ ቃል ሲጠይቃቸው የማይባቸው ምልክት ነው እኮ። ምን አይነት ምልክት? ምን ያው ልክ አንቺ እንደሆንሽ ነው ትቸርዬ። ቆሽ አንተ ከስድብና ከዚህ አይነት ነገር ውጪ ሌላ እንግሊዘኛ መማር የምፈልገው ነገር የለም? እንደሱ ነው እንዴ? የጨዋ ቃል እንፈልግ እንዴ? እሱ ይሻላል። ትቸርዬ ይኸውልሽ አንድ መከጅላት ልጅ አለች እና ምን አሰብኩኝ የኔ ድንብላል የኔ ኮረሪማ የኔ ዝንጅብል እያልኩ ላቆላመጣት ፈለግኩና ቃል እንድትነግሪኝ ነው እንግሊዘኛ እና ነገርኛ በእንግሊዘኛ ቃል ምንድን ነው የምነግርህ? እንዴ የኔ ኮረሪማ የኔ ድንብላል የሚለውን ቃል ነው እሱ ወተልሽ ትቸርዬ ክላስ አሁን ክላስ አለ ላስተምር ልሂድ እሺ እንዴ ነገር አስተማሪ ጋር ማለት እንዴ ተማሪም አስተማሪም ሳልሆን ግን እውቀት ላይ በቃ የበረታኩ ሰው እኔን አየሁ። አይ ትቸር ሜሮን ተቃጥላ ነበር ባንድ እንግሊዘኛ ጋር ወቸሉ እና አንቺ ታዲያ ለምን አልነገርሽም? ድንብላል በእንግሊዘኛ እና ምን አለበት? ስራ ፈት ድንብላል በእንግሊዘኛ አይ ቦቼ እሱ ማን የሚያደርገኝ ማለት ነው? ስፈልግህ አገኘሁ። ለምን? በራዳሬ ውስጥ እንዳለህ ነግሬክ ነበር። ሰብሊ ላይ የሚደርስ ማንኛውም ጥቃት እኔ ላይ እንደደረሰ ነው የምቆጥረው። እሺ ኦኬ። ወሬው አንቺ ጋር ደረሰ ማለት ነው? አዎ። ይኸውልሽ መሲ መኝኝ፣ እኔ ምንም አላደረኩም። ዝም ብሎ ስሜን ሲያጠፉት። ለምንድን ነው ስምህን የሚያጠፉት? ደግሞ እነማን ናቸው? የኔና የሷን መቀራረብ የማይፈልጉ ሰዎች። ግን እኮ እኔም ያንተና የሷን መቀራረብ አልፈለግኩት። ምናልባት አንቺ ጥሩ ጓደኛዋ ልትሆኚ ትችያለሽ። ሌሎቹ ግን ለሷ ጥሩ አይደሉም። ልታታልለኝ እንዳትሞክር። እኔ ላታልልሽ እየሞከርኩ አይደለም። ለግቢው አዲስ ቢሆንም ግን ማሰብ እችላለሁ። በአጭር ጊዜ ውስጥ ማን ጥሩ እንደሚያስብ ማን መጥፎ እንደሚያስብ ደርሼበታለሁ። ስማ፣ የሆነ ወጣ ያለ ነገር አለክ። እኔ ምንም አላማረኝም። የተባለው ነገር ውሸት በሆነ ብለህ ጸልይ፣ አሊያ እኔ መሲ ይቀየርብሃል። ጥሩ ውሸት እንደሆነ ሳይውል ሳያድር አሳይሻለሁ። ለማንኛውም ወሬው እውነትም ሆነ ውሸት አጠገቧ ላይ ካልፈልግ። ለምን? አትመጥናትም እኮ። እንዴት ነው ማለመጠናት? ማብራራት አይጠበቅብኝም፣ ምክንያቱም አይገባህም። አትመጥናትም አልኩህ፣ አትመጥናትም። ቆይ እዚህ ግቢ ስታፈቅሩም በህብረት ስታብዱም በህብረት ነው እንዴ? እብዶች መሆናችንን ካወቅክ ተጠንቀቅ። እሺ? ጥሩ ጠነቅቃለሁ አለቃ። በራዳሪ ውስጥ ነው ሰላዩ። አረ ቤዚቲ በእናትሽ በፈረሰኛው ጭንቀትሽን በልኩ አድርጊው። በእናትሽ ነው ልጄ ነው እንደዚህ መሆነው። ወደሽ እንዳልሆነ እኮ ይገባኛል፣ ግን ደግሞ አንቺ ተጨነቅሽ። እሺ ምን አመጣሽ? እንደሆነ አሁንስ ምን አይነት እድል እንዳልኝ። ወይ ጉድ! ተቀበይ ቤዚ ማሚ መጣች? እባክሽ አልመጣችም። ታዲያ ለምንድን ነው እንደዚህ የተጨነቅሽው? ምንም። ይኸውልሽ አቶ ደሳለኝ ለምንድን ነው እናቴን እዚህ ነይ ብሎ ያስጠሯት ብላ እኮ ነው እንዴ የተጨነቀችው። ቤዚ
ይሄን ነገር ቅድም አውርተን አልጨረስንም? ሄሉ እኔ ስሜቴን በደንብ አውቀዋለሁ። ታያላችሁ የሆነ የሚፈጠር ነገር አለ። ወይ ደግሞ ለማሚ የሆነ ቦታ ሄደን እንደውልላት? ደውዬላት ነበር አታነሳም። በቃ መኪና ውስጥ ሆና ሳሰማው ቀርታ ይሆናል እኮ ሄሉ። እኔም እኮ እንደዛ ነው ያልኳት። ሄሉ እኔ ቹቻ በእናታችሁ ጨነቀኝሽ። ምንድን ነው ማረገው? አይዞሽ የኔ እናት ምንም አይፈጠርም እኮ። ደግሞ እኮ ለሌላ ነገር ሊሆን ይችላል የጠሯት። እንዴት ሊሆን ይችላል? እስኪ አስቢው። ትናንትና እኔና ያሬድ እናስገብተው እዛ ቢሮ እናዘዙን። ከዛ ደግሞ ዛሬ በነጋታው የኔንም የሱንም ወላጆች መጥራት። እሺ ምን ማለት ነው ይሄ? እሺ ቆይ ያሬድን አይተሽዋል ሄሉ? ከጸጋ ጋር መሰለኝ። ሄሉ በእናትሽ አንቺና ጸጋ አንድ ላይ ሆናችሁ አብራችሁ ትሆኑ። እሺ ይሄ ልጅ ምንም ሆነ ምንም ሰው ያስፈልገዋል። እሺ አብረን እንሆናለን። አንቺም ግን ተረጋጊ እሺ? ሄሉ ያታስቢ። እሺ ቆይ ቹቻ ማሚን የጠሯት ስለኔና ስለ ያሬድ ሊነግሯት ቢሆን ምንድን ነው እሺ የማደርገው? ትጋፈጫለሽ። እናቴንም ቢሆን? አዎ እናትሽንም። ደግሞ ቤዚቲ ሁሌ የምትይኝን ነገር አስታውሽ እሺ? ምንድን ነው እሱ? አንቺ አባትሽ ልጅ ነሽ። ችግር ሲያጋጥምሽ ተጋፍጠሽ እንጂ ፈርተሽ አታውቂም። ነይደል? አዎና ቤዚቲ አሁን ትኩረትሽን ወደኔ አድርጊ። ወደ ሌላ ቦታ እንዳታይ። አቴንሽንሽን ለኔ ስጪ። እሺ አሁን የምልልሽን ነገር አንቺ ደግመሽ ትይዋለሽ። እሺ ምንድን ነው? እኔ አባቴ ልጅ ነኝ። ምንም ችግር ቢያጋጥመኝ እወጣዋለሁ። እኔ አባቴ ልጅ ነኝ። ምንም ችግር ቢገጥመኝ እወጣዋለሁ። አሁንም ድገሚው። እኔ አባቴ ልጅ ነኝ። ምንም ችግር ቢገጥመኝ እወጣዋለሁ። ሶስተኛ ጊዜ ድገሚው። እኔ አባቴ ልጅ ነኝ። ምንም ችግር ቢገጥመኝ እወጣዋለሁ። አሁን በረጅሙ ተንፍሽ። አሁን እንዴት ነው? ጥሩ ነው። ቀለል ብሎኛል። ደግሞ ይኸውልሽ ሁላችንም አብረንሽ ነን እሺ? ይሄንን ከባድ ጊዜ አብረን እንወጣዋለን። ወይ ጣጣ፣ አሁን ደግሞ ምን ተፈጠረ? የሰብለ ነገር ግራ እየገባኝ ነው። እንዴ እንደ አባቱ ገሬ እኮ ነው እያየችኝ ያለችው። ምን ነው ትሪስ ታረጋት ላሻለች እንዴ? አዋ እስኪ አሁን ያሳየ። በኔ ላይ ነው ወይስ በፍሬሹ ልጅ ላይ ነው መናደድ ያለባት? እንዴ ደጋግሜ ይቅርታ ጠየቅኳት። ከዚህ በላይ ምን ልውልላት? ያው ታውቄላ ሴት ልጅ የሚንከባከባትን ልሙትልሽ፣ ልነጠፍልሽ፣ አስፓልት ነውልሽ ምናምን የሚላትን አይነት ወንድ አትወድም። አንተ ደግሞ ምንድን ነው የምትቀባጥረው? ያለ ልክ ተንከባከብካት፣ እሷን መታ ናት ላይ ፊት። እና ታዲያ ምን ላድርግ? ችላ በላት። አይ ኒድ ስፔስ ብላ የለ ሰፊ ጊዜ ስጣት። ስርስሯ የምትለውን ነገር ስታቆም ያኔ ራሷ ተናፍቃታል። በዛው በትረሳኝስ? እንዴ ትዝ ባለላትስ? አንተ እኮ ፌም ነህ። ትቅራ ከቆነጃጅቶቹ መሃል መርጣ አንዷን በእጅት አስገባል። ካሌብ እኔ የሴት ችግር አይደለም ያለብኝ። እኔ የማፈቅራትን ልጅ የማጣት ችግር ነው። እኔ እኮ ግርም የሚለኝ ቆይ ሰብለ ላይ የተለየ ነገር ምን አይተህባት ነው? ሰውን ለመውደድ የተለየ ምክንያት መኖር አለበት እንዴ? ይኸውልህ ብራዘር፣ እኔ ያለኝ ምክር ሰጥቻለሁ። እንግዲህ ምርጫ አንተ ነው። እኔ ሰብለን ካጣው ማበዴ ነው። ይኸውልህ ከማበድ በፊት የቲክቶክ ዩዘር ኔምህንና ፓስወርድን ስጠኝ አደራ። አንተን እየተጨነቅኩ አንተ ታሾፋለህ እና ብሬ መጨነቅ አለብኝ እንዴ? እንዴ ብትጨነቅስ ጓደኛ ካርለው እንዴ? ተጨንቄማ የምችለውን እየረዳው ነው። ያንተ ጭንቀት በዛ እንጂ። እንዲው ፈጣሪ ፍቅር ይዞ እንዲያሳየኝ እንዲው ምለምነው እሱን ብቻ ነው። ኧረ በእናትህ ሙርት ይዛለህ እንዴ? መቼም አትይኝም። መቼም ነው ፍቅር የሚባል ነገር የማይዘው። ፒስ ነው አለ ለቀስ እንዴት ነው አለ ልጅ ምን እሺ የሌላ አፕሊኬሽን። አዎ በጣም ደስ ብሎኛል። ምን ተገኘ? እኔና እናቴ እንደ እናትና ልጅ ሆነን። የምርሽ ነው? አዎ የምሬን ነው። ከመቼ ጀምሮ? ከትላንት ጀምሮ። ካልደበረሽ ስሜታችሁን ቀይሩ። እናትና ልጅ ያደርጋችሁን ነገር መጠየቅ ይችላል? በህይወቷ ለመጀመሪያ ጊዜ ውሳኔን ተቀብላ ከጎኔ መሆኗን አሳየች። ስለ የትኛው ውሳኔ ነው የምታወሪው? ስለ ኩላሊት ዶኔሽን ነው። ብቻ ተስማማች ልትኝ እንደ አይገርምህም? ከትላንት ወዲያ ሀናና አክስቷ ቤት መጥተው በጣም ለምነዋት ነበር እናማ በሀሳባቸው ተስማማችና ትላንትና ሄጄ አንዳንድ ምርመራዎችን ሆስፒታል አደረኩ። ታዲያ ውጤቱ ምን ሆነ? ጥሩ ነው።
አንዳንድ ሳምፕሎች ሪዛልታቸው ጥቂት ጊዜ ይፈልጋል ብለዋል። ብቻ ግን በጣም ተስፋ አለኝ። ደስ ይላል በጣም። ቅዱስ ይሙት እንዴት ደስ እንዳለኝ አጠይቀኝ። ደስ ስላለች ደስ ብሎ አመሰግናለሁ። ደስተኛ ትመስያለሽ። ምን ተገኝቶ ነው? ፊትሽ እኮ በርቷል። የሌለ ነገር አትቀባጥሪ። ወሬውን ሰምተሽ ነው አይደል የመጣሽ? ምንድን ነው የሰማሁት? ስታሽ ያምርብሽ። ለማንኛውም ምን የሚያባብለኝ ሰው አልፈልግም። ብቻዬን መሆን ስለምፈልግ ይችል ጓደኛዬ ናፍቀኝ ነው የመጣሁት። አልሄድም። ግን እኮ ነው ሌላ ጓደኛ አለኝ። በዛ ላይ አንቺን አልፈልግሽም ብዬሻለሁ። እሱ አፍሽ ባልጎ ነው። ለዛ ደግሞ ትቀጫለሽ። እኔ ከልብሽ የነገርሽኝን ስለሰማሁ ትናፍቂኛለሽ። በቃ ግን እኔና አንቺ ተጣልተን ትንሽ ጊዜ እንኳን መቆየት አንችልም ማለት ነው? ስሚ ደግሞ ሲከፋሽ አልወድምሽ። ምንም ተወራ ምንም እንዲደብርሽ አልፈልግም። እሺ ያለመደበር እሞክራለሁ። እንደማያገባኝ አውቃለሁ። ግን አንድ ጥያቄ ልጠይቅሽ። ምንድነው? ኤላ ማስወራቱ ምን ያህል እርግጠኛ ነሽ? ምክንያቱም ከማምናቸው ሰዎች ስለሰማሁ። ከነማን? ይኸውልሽ ኤልያስና ካሊብ እንደተወራረዱ መጀመሪያ አለም ነገረችኝ። እኔ ደግሞ ሁለቱ እየተግባቡ ስለሆነ ለዛ ነበር የመሰለኝ። ሄጄ ግን ካሊብ ስጠይቀው ለኔ እንደሆነ ነገረኝ። አሁን ገባኝ። ምኑ ነው የገባሽ? ቆይ መሲ፣ እኔ ቀላል ሰው እንደሆንኩ አስቦ ነው አይደል? አይደለም። አሁን ግን መሄድ አለብኝ። እሺ ችግር የለውም። እሺ ደግሞ ለወሬ ቦታ አትስጪ። ከማንም በላይ ኩሩና ጠንካራ ሴት እንደሆንሽ ነው ያውቃለሁ። አመሰግናለሁ። ያው መጥቻለሁ። ለምንድን ነበር የፈለከኝ? አንዴ ትንሽ ታገሰኝ። የሚመጣ እንግዳ ስላለ። ማን ነው? እሷን እንግዳችን ስትመጣ ብታያት አይሻልም? ጭራሽ ሴት ናት? አዎ። ምን ትሰማለህ? እኔ ወንድም፣ እኔ እኮ ስራ ያለኝ ሰው ነኝ። የምትናገረው ነገር ካለ ተናገር፣ ካለዛ መሄድ ሳይኖርብኝ አይቀር። አቶ ተሰማ፣ እኛም እኮ ቀልድ አይደለም የያዝነው። በልጄ ጉዳይ ላይ ላናግርህ እፈልጋለሁ ብለህ አይደል እንደዚህ ድረስ ያስጠራኝ? አዎ እንደዛ ነው። ታዲያ የምትናገረው ነገር ካለ ተናገራ። ተረጋጋ አልኩህ እኮ። ይኸው እንዲያው መጣች። ይግቡ ይግቡ። ወይዘሮ አመልባል ጤና ይስጥልኝ። ጤና ይስጥልኝ። እባክዎት ይቀመጡ ይቀመጡ። አሁን ውይይታችን መጀመር እንችላለን። ከዛ በፊት ግን ለመተዋወቅ ያህል እሳቸው አቶ ተሰማ ይባላሉ። የተማሪ ያሬድ ወላጅ አባት ናቸው። እንግዲህ ወይዘሮ አመልማል ይባላሉ። የተማሪት ቤዛ ወላጅ እናት ናቸው። አሁን ገባኝ። ይቅርታ አቶ ደሳለኝ፣ እኔ ግን እዚህ ለምን እንደተገኘው ምንም እየገባኝ አይደለም። ችግር የለም። አሁን ጉዳዩን ማብራራት እችላለሁ። ጥሩ። ያሬዶ ፕሊስ ተረጋጋ። እንዴ ቆይ ጸጋ፣ እንዴ ብዬ ነው የምረጋጋው? ልጅቷን እኮ ማን ነገር ውስጥ ነው የከተትኳት። እሺ ቆይ አንዴ ለሆነ ነገር እንደዚህ መጨነቅ ምንድን ነው? ጸጋ፣ ለቤዛ ምን ያክል እንደምጨነቅ ታውቂያለሽ አይደል እንዴ? እሱንማ አውቃለሁ። ቆይ ሻውን ሁለታችንም ወላጅ የጠሯቸው ምን ሊሏቸው ነው? አላውቅም፣ ግን መጥፎ ነገር እንደማይፈጠር ተስፋ አደርጋለሁ። የኔስ እሺ ይሁን በቃ፣ አንድ ያበቃለት ጉዳይ ነው። የቤዛ እናት ግን ትገላታለች። ይኸው የለመጣሽ በቃ አበቃለት። የሆነ ነገር የተፈጠረ ነገርም አለ። እሺ ተረጋጋ። ያያ ጸጊ፣ እንዴት ናችሁ? ሄሉ፣ ምን ተፈጠረ? ምን አዲስ ነገር አለ? ሁለቱም ቢሮ ገብተዋል። ጋሼም የቤዛ እናትም ናቸው? አዎ ሁለቱም ናቸው የገቡት። ወይኔ በቃ አበቃለት። የኔስ እሺ ያስጨነቀኛል የቤዛ ነገር። ያሬዶ ተረጋጋ። አንዳንዴ ይሆናሉ ያልናቸው ነገሮች ሳይሆኑ ቀርተው አይሆንም ያልናቸው ነገሮች ደግሞ ሲሆኑ እናያለን። እናማ አንተ አሁን እያሰብክ ያለው ነገር መጥፎ ነገር ላይፈጠር ይችላል። እመኝም በቃ ከዛሬ በኋላ ጋሼ የውጭ ፕሮሰሱን ያስጀምረዋል። ወደ ውጭ ሀገር ሊልኩ? አዎ እንደሱ ማሰቡ አይቀር። እና አንተ ግን ትሄዳለህ? እሱማ መቼም መቼም። እና ምን ልታደርግ ነው ያሰብከው? የዛሬ ስብሰባቸውን አይቼ የሆነ መወሰን ውሳኔ ይኖራል። ብቻ ከዚህ በኋላ መጥፎ ነገር ልታደርግ እያሰብክ እንዳይሆን። አይ አታስቡ፣
በዚህ እንደዚህ አይነት ጥንቅጦች ከተቻት ራሴ ለማየው ነገር አላደርግም። እና ምን ለማድረግ ነው ያሰብከው? አይ እሱ እንኳን ሚስጥር ነው። ባይሆን ሁላችሁም ከቤዚ ጎን ነው። ወይ ልጁ ምን ሆኖ ነው? እኔ ምንም እየገባኝ አይደለም። እሺ ምን የሚፈጠር ይመስልሻል? ከዚህ በኋላ ፈጣሪ ይወዳቸው እንጂ ምን እንደሚፈጠር ማወቅ በጣም ከባድ ነው። ልክ ነሽ፣ በጣም ከባድ ነው። አለብስ ስም አንተ? እኔ ነው? አዎ አንተ ነው። ስም አለ ቢኖርስ? እኔ ደግሞ ስምህን መጥራት አልፈልግም። ኧረ ንቀት! ማን እንደሆንኩ ግን ታውቂያለሽ? አውቃለሁ። የዛ ጆኒ ተብዬው አለቅላቂ አይደለ? በጥፊ ብዬ መንጋጨላሽን አጣምልሽ ነበር። ግን ምን? ለምን አትሞክረውም ነበር? ማንን ተማምነሽ ትቢት እንደሚልሽማ አውቃለሁ። እኔ አንተን አረከኝ እንዴ ሰው የምተማመነው? እንደለመደብህ አንተ ሄደ ለጆኒ ያለቅልቅለት። እሺ ደሜን እያፈላሽው ነው። አርፈሽ ብትቀመጪ ይሻልሻል። ባይሆን አንተ ነህ ደሜን ያፈላኸው። ሴራህን ደግሞ ያላወኩልህ እንዳይመስልሽ። ስለምን ሴራ ነው የምትወሪው? ሰብለ ላይ ስላስወራህበት የውሸት ወሬ። እንኳን አስወራው። ምን ታመጫለሽ? ኧረ ለመታወቅ ጾማ ጉልበትን እንዳትጠቀም ነግሬ ነበር አይደለ? አንተ እዚህ ውስጥ ሆነ የሚያገባ ነገር የለም። ብዙ ባታፈራ ነው እሺ የሚሻል። ይኸውልህ ሂድ ከዚህ ሂድ። እርዳታን ጠይቄሃለሁ። እርዳታዬ እኮ እንደማያስፈልግሽ አውቃለሁ፣ ግን ስታይል ነው። አክተር አይደለም፣ በስታይል ነው ገባ ቀዳም አደርገው። ከዚህ በኋላ በእኔ ጸብ እንዳትገባ እሺ? ማሲታ ድረሱልኝ ስትኛ እንዴ መጥቻ አዳንኩሽ። በጥፊ አንቄ ሳላስጮህ ሂድ ከዚህ። እሺ ሄዳለሁ፣ ግን አሰብሽበት? ምኑ? የጫማውን ብድር ነው። አስቤ እነግርሃለሁ አልኩህ አይደል? ይኸውልሽ ይሄን ሰሞን ቲሸርሽሜን በህልሜ እያየሁት ነውና ምንም እያማረኝ አይደለም። ናታን በቃ አስቤ እነግርሃለሁ። ሂድ በቃ አንቀቀበይ እና እያልከኝ ያለው ልጄ በዚህ እድሜው ፍቅረኛ እንዲይዝ ፍቀድለት እያልከኝ ነው? አቶ ተሰማ የተረዳኸኝ አልመሰለኝም። ምኑን ያልተረዳው? እኔ አንድ ነገር አምናለሁ። ሁላችንም ልጆቻችንን መቆጣጠር ያለብን ከመሳሳታቸው በፊት ነው። እናማ ነገሩ ከሆነ በኋላ ተው ብንላቸው ይርቁናል። እናም ያልሆነ ስህተት ውስጥ ይገባሉ። ይኸውልህ እኔ ልጄን እንዴት አድርጌ ማስተካከል እንዳለብኝ ለእኔ አትንገረኝ። ብቻ ያለ ፍላጎቱ ከሀገር እንዲወጣ አድርገዋለሁ እንዳትል እና ከማንም ምናምንቴ ጋር ሲንዘላዘል እያየው ዝም እንድለው ትፈልጋለህ? ምን አልክ አንተ? የማንም ምናምንቴ ያልከው የኔን ቤዛ ነው? እና ተሳሳትኩኝ። እቺ ናት እና መልማል። እስካሁንም እኮ ያንን ሁሉ ነገር ስትናገር ዝም ብዬ ሰማሁት። ትክክል ሆነህ አይደለም። ሴትዮ ስርዓት ያዥ። ባልዝም እንዳታመጣ ነው። ትሰማኛለህ? ቤዛ ማለት እኮ እንደ አይኔ ብሌን መሳሳላት ልጅ ናት። ገባህ? የሆነች እንደሆነስ ያሬድም እኮ ለእኔ አንዱ ልጄ ነው። ገባሽ? አንዴ ተረጋጉ ባካችሁ፣ መስመር አንሳት። ይቅርታ አቶ ደሳለኝ፣ ልጄ ባደረገችው ነገር እንደ ወላጅ አፍሬያለሁ። ትክክል ናት ብዬም አልገምትም። ግን ምንድን ነው ጨርሸዋ? ግን አቶ ደሳለኝ እንደ ወላጅ ከዚህ ሰውዬ ጋር መክረን መፍትሄ ላይ ምንደርስ አይመስለኝም። ቆይ እኔ አልገባኝ። ልጅሽ ከልጄ ጋር በፍቅር እንድትቀጥል ትፈልጊያለሽ እንዴ? አልፈልግም። ሁኔታሽ ግን እንደዛ አይመስልም። የማልፈልገው ደግሞ ልጅህ ለልጄ ስለማይመጥናት ነው። ገባ? እባክዎት አመል ባይ ይረጋጉ። ተዋት እባክህ። የሽሮ ድንፋታው ስለመጣላት የሽሮ ድንፋታ ምን እንደሚያመጣ ታያለሽ። ወይኔ ጉዴ ፈላ። እናንተ ግን ማሚ ቢሮ ከገባሽ በጣም ቆየቻ? አረ በጣም ቆየች እንዴ። እናንተ ያማችኋል እንዴ? ምን ሆናችሁ ነው? እናንተ ስለጨነቃችሁ ነው እንጂ እኮ አሁን ገና ነው የገባችሁ። ልክ ነህ። ስለጨነቀን ነው በጣም የቆየችው። እሺ ወይኔ ጉዴ፣ እኔ በጭንቀት ልፈነዳ ነው። ወይኔ ቤዚቲ ግን ምን ሆነሽ ነው? ቅድም ያን ሁሉ ነገር አድርገን። አረ በእናትሽ ተረጋጊ። ቹቻ እንዴት ነው የምረጋጋው? እኔ ለራሴ እዚህ ቆሜ ሽንቴ መጥቷል። ሽንታችሁ አልመጣም እንዴ?
አሁን እኮ ስለጨነቀሽ ነው እንጂ አሁን ነው ሸንተን የመጣ ነው። ወይኔ ጉዴ! ማሚ ወጣች። አዎ አየኋት። አረማመዷን አየሽው? ወይ ቤዚቲ፣ እኔ ግን አረማመዳቸውን ሳይ ምንም የተናደዱ አይመስሉም። ቹቻ መስሎሽ ነው? አዎ ምንም የተናደደች አትመስልም። እንደውም በጣም ነው የተናደደችው። እሺ ምንድነው ማድረግ ያለብን? እኔ አላውቅም። እንደውም የመጣው ነገር ይምጣ፣ ሂጅ አናግራታለሁ። እንዴ ቆይ ቹቻ ግን ይቺ ልጅ ምንድነው የሚሻላት? አንዴ ፈራው ትላለች፣ አንዴ የማይሆን ነገር ታደርጋለች። ነይ እንከታላት። ወይኔ ጉዴ ፈላ። ይኸው በቃ የሆነ ነገር ተፈጥሯል ማለት ነው። በዚህ ልክ ነው ሆነ መጥፎ ነገር እንዴ ቤዛ፣ ምን እንደዚህ ያደረገማችሁ? ቤዛ ተነሽ። ያማሽ እንዴ ተማሪ እኮ አይናል። ምንድነው የማደርገው? እየጠራኋት እኮ ነው ዝም ብላኝ ሄደችው። እንዴ አታላ ቤዛ ምን ሆነሽ ነው? ነይ በቃ ነይ ከዚህ ልጅ ነይ ሸሪድስ ያሬድም እኮ ሰው ያስፈልገዋል። ሄዱሽ አንቺ ሂጂለት በእናትሽ። ተረጋግሽ። እኔ በቃ አንቺ አንቺ ቤዚ እንዴት ሆነሽ ነው? ተረጋጊ እንጂ። ቹቻ ጉዴ ነው። ለማንኛውም ነይ በቃ እኔና አንቺ ወደዛ እንሂድሽ። ነይ ሰብለ፣ አንተ አይገባህም እንዴ? አጠገቤ አትድረስ ላይ አልፈልግም ማለት። አንዴ ተረጋጊና አዳምጪኝ። የተፈጠረውን ነገር ላስረዳሽ። ምንም እንድታስረዳኝ አልፈልግም። ፕሊዝ ሰብሊ፣ ቢ ሪዝነብል። ሪዝነብል ሆኜ እኮ ነው አትድረስብኝ አልኩ። ይኸውልሽ ሰብለ፣ እኔ ከማንም ጋር አልተወራረድኩብሽም። ዝም ብሎ ስሜን ሲያጠፉት ነው። በጣም ቀልደኛ ነህ። ስለዚህ ጓደኞቼ ዋሹኝ አይደል? አዎ እኔ እንደዛ ነው የማስበው። ምኑ አይናውጣ ነህ ስታስበው? ቆይ ለምን ያዋሹኛል? አላውቅም። ምናልባት የኔን ያንቺ መቀራረብ ደስታ አልሰጣቸው ይሆናል። እኔ እናንተ ምንም አይነት ቀረቤታ የለንም። እነሱ ግን እንደዛ ያስቡ። ቆይ አንተ ማን ላከ? አልገባኝም። ባይገባህ ነው የሚሻለው። ትናንት መተህ ከጓደኞቼ ጋር ለማጣላት ስትሞክር ትንሽ አታፍርም? እኔ እውነታውን ነው የነገርኩሽ። ትሰማለህ? እዛው የለመድክበት። እሺ እኔን ሰብለ መቼም አትሸውደኝም። ያደረከው ነገር ሲነቃብህ ምክንያት ደረደርክ አይደል? ትንሽ እንኳን አታፍርም ጓደኞቼን ስትከሳቸው? ይኸውልህ በፈጠረህ አምላክ ደግሜ ልንገርህ፣ አጠገቤ ላይ አልፈልግም። አትድረስብኝ። ቆይ እሺ፣ እንዴት ነው ማስረዳት? ፊዮሪ፣ አንድ ነገር ላወራሽ ነበር። ይቻላል። ምንድን ነው የምታናግረኝ ብሩኬ? ፊዮሪ፣ ምን እንደምልሽ አላውቅም። ብቻ ላመሰግንሽ ነው የመጣሁት። ለምንድን ነው ደግሞ የምታመሰግነኝ? እሱን እንኳን ልቦናሽ ያውቀዋል። ብሩኬ፣ ሰው ለእኔ ለሚለው ሰው አይደለም አንድ ኩላሊቱን ነፍሱን እስከ መስጠት ደረጃ ይደርሳል። ለእኔ ለሚለው ሰው? አዎ ለእኔ ለሚለው ሰው እና አንተ ማለት ለእኔ የእኔ ከምላቸው ሰዎች ውስጥ አንደኛውና ዋነኛው ሰው ነህ።
ፊዮሪ፣ እኔ ግን እኮ ልብሽን የሰበርኩት ሰው። ብሩኬ አንተ የኔን ልብ አልሰበርከው። እንደውም አንድ ከልቡ ያፈቀረ ወንድ ለፍቅር የሚያደርገውን ነገር እንዳደረግክ ነው የሚሰማኝ። ፊዮሪ፣ አንቺ ግን ለእኔ ከሚገባኝ በላይ እያደረግሽልኝ ነው። አይግረምህ። እኔም እያደረግኩ ያለሁት አንዲት ያፈቀረች ሴት ልታደርገው የሚችለውን ነገር ነው። ስለዚህ ብዙ አትጨነቅ ፊዮሪ። የምር ምን እንደምልሽ አላውቅም። ይልቅን የሆነ ነገር ልበል። ምንድን ነው እሱ? ብሩኬ እኔ ለእናተ የማደርገውን ነገር ለአንተ ካለኝ ስሜት ጋር እንዳታገናኘው አደራሽ። አልገባኝም። ይህን ነገር እንደ ውለታ ቆጥረ ከሀና ጋር ያለ ነገር እንዲፈርስ አልፈልግም። ግን እኮ ሰማኛለህ ብሩኬ፣ ፊዮሪ ለእናቴ ኩላሊት ለገሰች ብለ ልብ ከሀና የሚሸሽ ከሆነ እመነኝ በጣም ነው ማዝንብህ። መስዋዕትነቴንም ያሳነስክብኝ ያክል ነው የሚሰማኝ። እና እንዳትሳሳት እሺ ብሩኬ። መልካም ቀን። አይ ፊዮሪ፣ ቆይ ምን አይነት ልብ ነው ያለሽ? ምን አድርግ ብለው ልጁ ምትመጣው? ሰላምታ አይቀርም። ምን ነው ሰላምታን እዛው ቀቅለህ ብለው። የጠየቅኩን ብቻ መልስ። እሺ ምንድን ነበር የጠየቀኝ? ለምንድን ነው ልጁን የመታው? መመታት ነበረበት፣ መታወት። ማን እንደሆንኩ ግን አውቃል? ማን ነው? በእናትህ እስኪ ንገረኝ። ይሄ ጥጋብ ይጎዳል። ትሰማኛለህ? እኔ ለአንተ ቦክስ አላባክንም፣ በአንድ ጥፊ ወለውልሃል። ተረጋጋ። እኔ ለጸባር መጣሁ። የፈለግከውን መላ ልግባለህ። ከኛና ከመሲ መሀል ውጣ። ይኸውልህ ሰው ነኝና ገንዘብ እወዳለሁ፣ ግን እኛ አራዳ ልጆች ስንባል ጓደኞቻችንን ለመላ ብለን አንሸጥምሽ። በማያገባ ጉዳይ ውስጥ እየገባህ ራስ ላይ ጉዳት ባትጥል አሪፍ ነው። ስማ፣ የአራድዬ ልጅን በፍቅር እንጂ በጸብ መቼም ቢሆን አታሸንፈው። ስለዚህ ዝም ብለህ አትፎክር፣ ሂድ ከዚህ። ጥሩ፣ እቺን ቀን አስታውስ። ምን አለ የሰጠኝን መደራደሪያ በተቀበልኩት ብለህ የምትመኝበት ቀን ይመጣል። እኔ እንኳን እንደዛ አይመስለኝም። ቀንህን ጠብቅ። ሂድ። ቁጫጭ ጸጊ፣ ያሬድስ የት ነው ያለው? ያሬድ አባቱ ጠርተውት ከግቢ ወጥቷል። ወደ ቤት ሊወስዱት ነው አይመስለኝም። እንዴ? እና አናግራቸው ሊመለስ መሰለኝ። ቆይ ይሄንን እንዴት አወቅሽ? ቦርሳውን ሳይዝ ነው የወጣው። በዛ ላይ ከቢሮ እስኪወጡ አብረን ሆነን እየጠበቅናቸው ነበር። ቤት በኩል እንደወጡ ሳናያቸው ከግቢ ወጥተው ና ብለው ደወሉለት። ምን አይነት አበሳ ነው በእናትሽ? ቆይ ሄሉ፣ የቤዛ እናት ምን አሏት? ምንም አላናገሯትም በእናትሽ። ጥለዋት ነው የሄዱት። ወይዳ። እሺ አሁን እሷ የት ነው ያለችው? በሽንት ቤት መሄጃ በኩል ነች ያለችው። ብቻዋን? አረ ከቹቻ ጋር ነች። እሺ ቆይ ምን እናድርግ? ለቹቻና ለቤዛ ይሄንን ነገር ሄደን እንገራቸው። ከዛ በኋላ የሚሉትን እንስማ ይሻል? እሺ በቃ ነው በቃ። በቃ እኔ ባንቺ ምክንያት መሞቴ ነው። ምንም አንቆይም። ከርቀት ታይት አድርገው እንመለሳለን። አየቲ ተኩላ እኮ በጣም ተጠራጣሪ ሰው ነው። ከራሱ ውጭ ማንንም ማለት ድንገት ሰላይ ልኮብን ከሆነ ግን በቃ አለቀ። ግድ የለሽም። ግራና ቀኙን በደንብ እያየን እንሄዳለን። እሱማ ምን ምርጫ አለ? ግን እኔ አልገባሽ ነኝ። ቆይ ወንድምሽን ማየቱ ናፍቆትሽን ከመጨመር ውጭ ሌላ ምን ይጨምርልሻል? በጣም ጥቅም አለው እንጂ ከዚህ በኋላ ልሞት ልኑር ምንም ማስተማመን የለኝም። ግን ለአንዴና ለመጨረሻ ጊዜ እሱ ማየት ለእኔ ብርታት ይሰጠኛል። ይኸውልሽ ምንም አትሆኝም። እስከ ተነፈስን ድረስ ሁሌም ቢሆን ተስፋ አለን። እሱማ ፈጣሪ ፈቀደው ነው የሚሆነው። ትክክል ነሽ። አሁን ግራና ቀኛችንን አይተን ፈጠን ፈጠን እያልን እንሄዳለን። እሺ?
እሺ ቆይ አሁን ምንድነው ማድረግ ያለብን? ይኸውላችሁ እኔ አንድ ሀሳብ አለኝ። ምንድነው እሱ? ይኸውልሽ ሄዱ አንቺና ጸጋው ነውና ያሬድን ከግቢ ውጭ ተከታተሉት። እሺ አይ ቹቻ፣ ሁለቱ ከሚሆኑ አንቺና ሄለን ነው። ቢያንስ እናንተ ሊሰማችኋል፣ እኔ ከጸጋ ጋር ሆናለሁ። እሺ በቃ እንደዛ ከሆነ እናንተ ቦርሳችን ይዛችሁት። እሺ እኛ እንሂድ። እንደዛ በቃ እንደዚህ ቆይሽ። እኔ ሁላችሁ ቦርሳ ይዤ ልምጣ። እሺ በእናትሽ ቶሎ በይ። እሺ ቅድም በደንብ አይቼሽ ነበር። እናማ ያለሽበት ስሜት ለመገመት ብዙ ከባድ አይደለም። ምን ማለት ነው? ፊዮሪ ለብሩክ እናት ኩላሊት መለገሷ ምናልባት እንዳንድ አፍቃሪ ምቾት አልሰጠሽ ይሆናል። ቆይ በአሁኑ ሰዓት እሱ የሚያሳስበኝ ይመስላል? ታዲያ ምንድን ነው የሚያሳስብሽ? አሁን ላይ ቴቴ ጤና ብቻ ነው የሚያሳስበኝ። የምርሽን? አልደብቅም፣ በአንድ ነገር ቀንቻለሁ። በምንድን ነው የቀናሽ? ኩላሊት መለገስ ባለመቻሌ በጣም አዝኛለሁ። ፊዮሪ ደግሞ ይህንን እድል ስላገኘች በጣም ነው የቀናውባት። ይሄ ነገር ብሩኬን ሊያሳጣሽ እንደሚችል አላሰብሽም? የፈለገ ነገር ሊሆን ይችላል። ከቴትዬ ጤና የሚበልጥ ነገር ግን የለም። የምርሽን? አዎ ቅዱስ፣ ከዚህ በኋላ ብሩኬ እንኳን ከፊዮሪ ጋር ነው መሆን የምፈልገው ቢለኝ አልቃወመውም። ይገርማል በጣም። ይልቅ አንተ ደብሮሃል እንዴ? ምኑ ነው የሚደብረኝ? ያው ፊዮሪ ለብሩክ እናት ኩላሊት ልትለግስ በመሆኑ ነው እኮ። እሱ ለምን ይደብረኛል? ምናልባት እሷን ሊያሳጣኝ ይችላል ብለህ ፈርተሃል እንዴ? ከእሷ ጋር እኮ አሁን ላይ አብረን አይደለም። እኔ እያወራሁ ያለሁት እኮ ስለ ተስፋ ነው። ለማንኛውም እኔ ልሂድ። ወይኔ ቅዱስ፣ ቅዱስ ምን ብሎሽ ነው? አረ ምንም አይደለም፣ እንዲሁ እያወራን ነበር። ስሜትሽ ጥሩ አይደለም። የደበረሽ ነገር አለ እንዴ? አረ ምንም ችግር የለም፣ አልደበረኝም። የምርሽን ነው? አዎ የምሬን ነው። እሺ በቃ ፊዮሪ፣ ወይ አንቺ አንድ ነገር ልነግርሽ ፈልጋለሁ። እሺ ምንድን ነው? ስለ ሁሉም ነገር በጣም አመሰግናለሁ። እሺ ምንም አይደል። ደግሞ በፈለግሽው ጊዜ ብሩኬ ልታገኙ ትችላለሽ። አመሰግናለሁ። ቦይ ፍሬንድ ያላት ልጅ ብቻዋን ተቀምጣ ሳያት ይገርመኛል። ለያውም ደግሞ ደብሯት። ለደበረኝ በምን አወቅ? መገመት እኮ ቀላል ነው። አንተ ልጅ እስካሁን አልታከምክም? ዝንጉ ነኝ ብዬሽ አይደል?
ባንተ ቤት አዋቂ ሆነ ሞተዋል። አዋቂም አይደለሁ ለማወቅ አይደለ እንዴ ስተዲ ግሩፓችንን ተቀላቅለሽ አስጠኝምልሽ። በእናትህ ተወኝ። ለምንድን ነው የምትወሽ? እንደውም አልቀላቀልም። ያሬድ ደህና ነው ማለት የሰማኸው ነገር አለ እንዴ? ኧረ እኔ ምንም አልሰማሁም። ያው የሰው ልጅ ሲናደድ መድኃኒት ያስፈልገዋል። ያንቺ መድኃኒት ደግሞ ያሬድ ነው ብዬ ነው። ምን ነው ተሳሳትኩ እንዴ? ትሰማለህ? ምን ቀጥይዋ። ስሜ ማን ነው? ማንም ሆነ አይመለከተኝም። አንተ ብዬ ከጠራሁ ይበቃሃል። እሺ ስቴዲ ግሩፓችሁን አልቀላቀልም። እሱ መብትሽ ነው። ስሜን የመርሳት መብት ግን የለሽም እኮ። ለምን ሲባል? እኔ ስላልኩ። ይሄን ደግሞ ኪስ ነው ፈት ይለቀቀውብኝ ማለት ነው። ላስቅሽ ነበረ ግን አንቺ ማሳቀላል ነገር እንዳልሆነ ነው ያዩት። ሰማኛለህ? ኤርሚያስ ኤልያስ አላቅም ብቻ ማንም ሆነ ለጠየቀኝ ጥያቄ ግን ተገቢው ምላሽ ሰጥቻለሁ አይደል? ስሜ ላይ ደርሰሽበታል። ኤርሚያስ ሳይሆን ግን ኤልያስ ነበር ያልኩሽ። ማንም ሆነ አይመለከተኝም። እሺ ኤርሚያስም ኤልያስም። እሺ እንትን ግን ቲቸር ስመኝ ቦጋለ የሚባል የመምህራን ካፌ አስተናጋጅ አንድ ቡና ይዞልኝ እንዲመጣ ጥራልኝ ብላኝ ነበር። ታዲያ ጥራው። አላቆም እኮ ቦቸራ ብለህ መምህራን ካፌ ሄደህ ከጠየቅ ያሳዩዋል። ግን እኮ እኔን ቦጋለ ነበር ያለች። ቦጋለ በሚለው ስም የምናውቀው ጥቂት ሰዎች ብቻ ነን። ቦቸራ በሚለው ነው ሁሉም ሰው የሚያውቀው። ቆይ ሲጀመር ቲቸር ስመኝ ራሱ እንዴት ቦጋለ የሚለውን ስም ልታውቅ ቻለች? እኔ እንጃ። እኔ ምን አውቄ። ለማንኛውም እኔ መሄድ አለብኝ። እጄን እንዳትነካኝ እሺ? እሺ ቤዛ። የስ ስምሽን አስታወስኩት። እኔ ግን እንከፍ ብቻ ነው የሚገርመኝ። ያልኩ ገብተዋል አይደል? ምኑ ነው የሚገባኝ? ከዛሬ ጀምሮ ትምህርት የሚባል ነገር የለም። አርፈህ ቤት ትቀመጣለህ። አንድ ወር ባልሞላ ጊዜ ውስጥ ፕሮሰስን ጨርስና ወደ ካናዳ ትሄዳለህ። ገባ ካሁን? በቃ የመጨረሻ ውሳኔ ነው። እና ከማንም አለሌ ጋር አሽሽ ገዳሚ ስትል ምን ማድረግ ነበረብህ? እንግዲያውስ ጋሽ እኔም የራሴን ውሳኔ ላሳውቅ እፈልጋለሁ። ምንድነው ውሳኔ? እስከ ዛሬ ድረስ አድርግ ስትለኝ የነበረውን ነገር በሙሉ ሳላቅማማ ሽር እየሳደርግ ነበር። ስለዚህ አሁንም አድርግ የምልህን ነገር ታደርጋለህ ማለት ነው። ጋሽ እንግዲያውስ ቁርጥን ወቅ ቤዛን ነፍሴ እስኪጠፋ ድረስ አፈቅራታለሁ። ለእሷ ስልም ብዙ አይነት መስዋዕትነትን ከፍያለሁ። ከዚህ በኋላ ግን ምንም ነገር ሊፈጠር ይችላል። እሷን ተለይቼ መኖር አልችልም። ቆይ ሄሉ ምን እየተፈጠረ ነው? ኧረ ቱቱ እኔም አልገባኝም። ወይኔ በቃ ያሬድ ጉዱ ፈላ። ይኸውልሽ ቱቱ ምንም ተፈጠረ ምን እዚህ ጋር ቆመ መጨረሻቸውን ማየት አለብን። እሺ እውነትሽን ነው። እሱ ጥሩ ሀሳብ ነው። ምን አልክ አንተ? አዎ ጋሼ በቃ እውነቴን ነው። እንግዲህ ምንም ነገር ማድረግ ትችላለህ። እንዴት ነው የምትናገረው አንተ? ጋሼ መምጣት ከፈለክ ና ንገረኝ በዚህ ጋር። አሁን ሌላ ነገር ሳይከተል መኪና ውስጥ ገባ። አልገባም። ትሰማኛለህ ጋሼ? ያሬድ የሚባል ልጅ የለም ከዚህ በኋላሽ። መልካም ጊዜ። ያሬድ ሄሉ ያሬድን እንከተለው አይደለ? አዎ ልክ ነሽ፣ እንከተለው። ይኸውልሽ እትዬ ትምህርት ቤቱ ያኛው ነው እዛ ጋር ያለው ማለት ነው። አሁን ደግሞ ተማሪዎችም እየወጡ ነው። መቼም ተማሪው ወጥቶ ሳይጨርስ ቡጊዋ ቀርቦ አይወጣም አይደለ? አዎ ብዬ አስባለሁ። እንደው ባረገውና ኋላ በቀረ አታስቢ፣ እሺ ይወጣል። እሺ ግን በቃ
አሁን ወደዚህ ገባ ብለን እንጠብቀው አይሻልም? አልሚ እንደሱ አይሆንም። እባክሽን እዛ ጋር ተሻግረን ተደብቀን ነው። እባክሽን እባክሽን እንደዛ ይሻላል። አዎ እባክሽን። እሺ እሺ ቆይ ጸጋሽ የት ገቡ ነው የሚባለው? እኔ ምንም ሊገባኝ አልቻለም። ደግሞ ከሁለቱም ስልካቸው ቦርሳ ውስጥ ነው ያለው። ጉዴ! በእርግጠኝነት የሆነ ነገር ተፈጥሯል። እሺ ቢያንስ ሄለን በሰው ስልክ አትደውልም? አላቅላትም። እሷ ደግሞ ለምን እንዳልደወለች። እኔ ግን ሁሉ ጊዜ የሆነ ችግር ውስጥ መግባት እንዴት እንደሰለቸኝ ምን አይነት እድል እንዳለኝ አላውቅም። እሺ ለማንኛውም ተማሪዎች እኮ ወጣዋል። ወጊዋ ግን አይታየኝም። ትንሽ እንጠብቀው። እሺ እትዬ አሁን ይወጣል። እሺ በቃ ወደዛ እየሄድን ነው እንጠብቀው። እንዴ በጣም ይቅርታ ይቅርታ። እያየሽ አትሄጂም እንዴ? የሚያደናበርሽ ይቅርታ። እሺ ችግር የለም። ከተራገጠች በኋላ ይቅርታ ትላለች እንዴ? ጸጋት እውነቷ ነው። ይሄ ነው ጥፋት። በጣም ይቅርታ ብለሽ እሺ ጸጋም ይሆንሽ ነው ጸበረ ላላቱኝ እንጂ ቤዛበናት እንዴ ቦጌ ያየሁት እኮ ያምሻል እንዴ? ቢያይሽስ? ቦጊዬ ሳይሆን ሙሉ ነፃነቴን ያገኘው ያህል ተሰማኝ። ከዚህ በኋላ በሞትም አይቆጨኝም። አትሞችም። እሺ እትዬ በቃ ግን አሁን መሄድ ይኖርብናል። እሺ አንዴ ነው በቃ እንሂድ። ነይ ነይ ሄደን ብናናግረው ይሻል አይሻልም? ሚሉ እንዴ ለምን? ይኸውልሽ ምክንያቱም ወንድ ልጅ እያለቀሰ ልጅ ስታናግረው ሊደብረው ይችላል። እሱ ምንድነው የሚሻለው? ይኸውልሽ ሄሉ እኔ እከታተለዋለሁ። አንቺ ወደዛ አካባቢ ሂጂና ሱቅ ፈልገሽ ደውዪለት ለቤዛ። እሺ ሄሎ ቤዚ